በቃ እኔ ያልኩት ካልሆነ ብለህ ለምንድን ነው ድርቅ የምትለው? እውነቱን መቀበል አለብህ። ጆኒ የወንድሜ ልጅ ነው። አበቃ። አይገርምም? እኛ ልጅ እኮ ነው ቅድሞውን እኮ ነው ያስብ። ቆይ ግን የምልህ እንዴት አየህ? ልጅ ለእናቷ አምጣ አስተማረቻት። ስለ ነገሩ አውቀው ነው የሚሆነው፣ ወይም ደግሞ ቪዲዮውን አይተውታል። እንደዛ ነው የሚሆነው። አንተ ልጅ ያመሃል እንዴ? ለምንድን ነው እውነቱን መቀበል የማትፈልገው? ይሄን ብቻ ላድርግ ከዚህ በኋላ ውጤቱን አምኜ ይቀበላሉ ብለሃል ነበር እንዴ? አንተ አምነህ ለመቀበል እነሱ አባትና ልጅ መሆን የለባቸውም እንዴ? አንተ ያሰብከው ካልሆነ እውነት አይደለም ማለት ነው። ሰው እኮ የሚያጣራው ለጥርጣሬው ማስረጃ ለማግኘት ነው። አንተ ደግሞ በተቃራኒው ከሆነ እውነቱን ነው የምቀበለው እያልክ ነው። ለምንድን ነው ግን እኔ ያልኩት ካልሆነ ብለህ ድርቅ የምትለው? ሳሚ ሰላምዬ፣ እኔ እርግጠኛ ነኝ። ነገርኩ ሳሚ፣ ከዚህ በኋላ ምንም ነገር እንድታረግ አልፈቅድልህም። በብሌን ስም ቃል ገብተሃል። ቃል አባይ ከሆንክ ደግሞ እዚህ ቤት ምንም አታደርግም። በቃ አቁም። ቤተሰቦቼን ተዋቸው። እሺ በቃ ከዚህ በኋላ ምንም አላደርግም። አዎ እሱ ነው ትክክለኛ ነገር። በቃ ታረጋጉና ገብተን ቁርሳችን እንብላ። እውነትሽን ነው ልጄ፣ እሱ ነው የሚያዋጣን። ብሌን ነይ ብሌን፣ አፍቃሪሽን በደንብ ላስተዋውቅሽ። የአፍቃሪሽን ልጅና ሚስት ስታይ ደስተኛ እንደምትሆኝ ተስፋ አደርጋለሁ። በአሁኑ ግን የተለየ ነው። አንዴ ብቻ አዳምጪ። ዳግም በፈጠረ ህይወቴን አትወጥውጣ። እንደምትለው የምትወደኝ ከሆነ ለትንሽ ጊዜ ተወኝ፣ በሰላም ላስብበት። ተወኝ? አዎ ጊዜ እፈልጋለሁ። በሳሚ ምክንያት ነው? ሁሉን ነገር ከሳሚ ጋር አታገናኙ። እኔ በራሴ መወሰን የማልችለው እንደ ይመስለኝ አውቃለሁ። በሱ ምክንያት ግራ ተጋብተሽ ነው። ዳግም ብሌን፣ እኔ በደንብ አውቅሻለሁ። ልትዋሽኝ አትሞክሪ። የሚያሳዝነው ነገር ደግሞ ልጅ ባለው ሰው የሚመለካትሽ ነው። ምንድን ነው ያልከው? እንኪ በይነስ ተመልከች። ቃል የሰጠችውን ፎቶ ለብሌን ሰጣት። ዳግም እያታለለች ነው። ለማንኛውም አሁን ያሽው ፍቅረኛ የልጅ አባትና ፍቅረኛ ያለው ነው በማለት ለብሌን ሰጣት። ብሌንም ስታየው ብዙም አልተደናገጠ፣ ብዙም አልጮኸችበትም። ዝም ብላ ፎቶውንና እንዲህ እያየች ነበረ። ተፋጣ የነበረ ይሄው አንቺ እንትኔ ነው ያልሻልሽው ልጅና ፍቅረኛ ያለው ሰው ነው፣ የልጅ አባት ነው በማለት ነበረ የሰጣት ሀሳብ ማለት ነው። ሳሚ የተጠራጠረው ትክክል ቢሆንም ሰላምዬ ግን ሁልጊዜ እንደተሞኘች ስለሆነ ካሁን በኋላ የወንድሜ ልጅ እኮ ነው መልሰህ ጆን እንደዚህ ልትለው ዮሐንስን እንደዚህ ልትለው አይገባም። በቃ መጠራጠርህን አቁም። ካሁን በኋላ ለአንዴና ለመጨረሻ ጊዜ ነው ብለህ ነው ይሄን ያደረግከው። ይሄው እንትኑን ስታይ ደግሞ ምንም ነገር የለውም። ስለዚህ ጥርጣሬህን አቁም እያለችው ነበር። ይሄን ግን ሲያደርግ ተንኮለኛው ጆ ሲያደርግ ካሜራውን ክፍት አድርጎ ስላየ ብዙ ሲያወራ ነበር። በዚህም ግራ የተጋባው በኃይሉ ምን እያለ ነው ብሎ በጽሁፍ ካሜራ ደቅነውብናል በማለት በጽሁፍ ይነግረዋል። በዚህም ጊዜ እናት ለልጇ ምጥ አስተማረቻት ብለውም በሳቅ ቤቱን አንድ ግራ ቆሙት። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። አደራ የተሰኘው ክፍል 83 ተለቀቀ። በባለፈው ክፍል እንግዲህ እንደተመለከትነው አቶ በኃይሉ ተጠርቶ ይሄም ደግሞ ያደረገው በመጠራጠሩና ይሄ ፊት አዲስ አልሆነብኝም ያለው ሳሚ በጣም በጥርጣሬው ሁልጊዜ እየጨመረ ቢሄድም ነገር ግን ሰላምዬ ልነቃ አልቻለችም። ሁለተኛ ደግሞ ብሌንንም ሊሰዋት ያለው ነበረ። እንግዲህ የተያዩ ፊት ለፊት ተፋጠው የነበረው ነገር ግን እንግዲህ ዳግምን ማን ነው ወይዘሮ ሰላምና ሳሚ
ይሄ እንግዳስ ልጅቷን መሰዋት ነው ያለብኝ፣ እሰዋሻለሁ ያለባትን ተነስታ ብሌን ስታይ ስኪኑን ነበር ያየችው። በዚህም ጊዜ ሁለቱም ተፋጠው እንዴ ያወራሁትን አወቀችብኝ እንዴ ምን እያለ ተፋጠው በኃይሉም እያየ ነበርና እንግዲህ ቢላዋውንም አይታ ከታይስተ ላይ እያስታወሰች ነበረ ያላትን ቃላት እና በዚህ የተነሳ ተነስታ እሷም ወታ ትሄዳለች ማለት ነው። ብሌን ስሬሱና ምን ሆነች ነው ብሌን ምንድን ነው እያላት ነበረ። ሳሚ ፊቷን ሲያይ ዝም አለችና ፈጣ ምንድን ነው ንገሪ ምን ሆነሻል ሲሏት ምንም አልሆንኩኝ እንዴ ዝም ብላ አንተ ደግሞ እንትን ማለብት ስትለው እውነቷን ነው እኮ ብላ ወደ ኪችን ትሄድና እሷም ያላትን ቃል እያስታወሰኝ እኔ ነው ማንን ነው ታዲያ እናትና አባቱን ለማትረፍ ሲል ያለው አባቱ ደግሞ በኃይሉ ነው ታዲያ እንዴት ነው እያለች ብሌን በጣም ግራ ተጋብታለች። እናም በዚህ የተነሳ አንድ ጊዜ ምጡ ያለው ሳሚ ካሜራውን ክፍት አድርጎ ቢወጣም ነገር ግን ተንኮለኛው ጆ ብዙ ነገር የሚያውቀው ያንን ካሜራ ድቅ አድርጎበት አይቷልና አባትና ልጅ መስለው ሲያወሩ ነበረ። አባዬና እንዴት ነህ እያለ ሲያወራ ነበርና እንዴ ይሄ ልጅ እያለ ወሬ ሁሉ ግራ ሲገባው በቴክስት እዛ ሆኖ ጎኑ ካሜራ ደቅነውብናል በማለት ነበረ ለበኃይሉ ሲነግረው ምጥ ለእናቱ አስተማረቻት። ለተንኮለኞች እኛ እንደኛ ተንኮልነን እንዴትስ በእኛ ላይ ይሄን ነገር ያደርጋሉ በማለት እንግዲህ ሁለቱም በጣም ተሳለቁ ማለት ነው። በመጨረሻ እንግዲህ ይሄንን ተባብለው ይሄን እያለች ይሄን ተባብለው ሳለ ምንድን ነው ያደረገው? በመጨረሻ እንግዲህ ያንን ካሜራ ሳሚ እንግባ በቃ ይሄን መጠራጠር ሳሚም እርግጠኛ እሱ ምንም የበኃይሉ ልጅ አይደለም እያለ ነበረ። እንዴ ምንድነው እንደዚህ የምትለው? እሺ አሁን ለመጨረሻ ምን አድርገህ ነው ስትለው ትጮህበታለች ማለት ነው። እኔ እንደዚህ እንድትጠራጠር አልሆንም። እኔ እኮ ለመጠየቅ ነው በብሌን ማልልኝ። ሁለተኛ ይሄ ነገር ውሸት ከሆነ ይሄን መጠራጠሬን አቆማለሁ ብለህ ማልልኝ ቃል ግባልኝ ስትለው በጣም እየፈራ እሺ ሰላምዬ ይቅርታ ሲላት እኮ በብሌን ማልልኝ ስለው ይሄው ብሌን ትሙት ብሎ በብሌን ይምልላታል ማለት ነው። በዚህም የተነሳ እንግዲህ እሺ እንግባ ሁለቱም ሲጨቃጨቁ በብሌን ምልሃል እንግዲህ ያለይ እሷም ብሌንም ያው ደብቃለች፣ ግራ ተገብታለች። እሷም ዞሮ እንግዲህ እከታተላለሁ ብትልም እናም ቀጥታ ነበረ የገቡት ወደ ቤት እንግባ ብለው እንግዲህ ያወሩ አባቴ ይህን ያክል ጊዜ እንትን ብለኸኝ እያለ ሲለው ነበር ማለት ነው። እነሱ እንግዲህ እንዴ እያስመሰሉ ነው ብሎ እንግዲህ ሳሚም ያንን የደበቀውን የስልኩን ካሜራ አንስቶ ነበር ይዞ ሲሄድ ሰላምዬን ነይ ውጭ ብሎ ይዟት ሄዶ ማለት ነው። ሰላምዬን እንግዲህ ይሄው ነይ ሰላምዬ ብሎ ይሄው እዚህ ጋር ምን አለ ምን ሳለና ነው የሚያወሩትም እኮ አባትና ልጅ ናቸው። ካሁን በኋላ በቃ የእህቴ ልጅ ነው እንደዚህ ማለት የወንድሜ ልጅ ነው ቤተሰቤ ነው እንደዚህ እንድትለው አልፈልግም በማለት እንግዲህ ሰላም በጣም ትንትላለ። ይሄ ውሸት ነው እያስመሰሉስ ቢሆን ሲል እንዴ ምንድን ነው የምትለው? በቃ ይህን መጠራጠርህን ከዚህ ውጣ ትለዋለች ማለት ነው። በቃ አሁን የቀረበውን ምግብ ሂደን እንብላ ይሄ ሳይሻል አይቀርም ብለው ሁለተኛ እንደዚህ እንዳትለይ ብለው እሺ በቃ ይቅርታ እያለ ያለበለዛ ከቤት ከዚህ ትወጣለህ እያለ እናንተን ለመጠበቅ ነው ብሌንም በተለይ እያለ ሳሚ እንግዲህ ለሚያፈቅረው ሰው ለብሌን ያለው ቦታ በጣም ልዩ ነው። የተወጋውም በበኃይሉ ለእሷ ሲል ነው ማለት ነው። እሷም ያው እየተንከባከበችው ያለችው በዚሁ የተነሳ ነው። እንግዲህ ይህን ተባብለው እያወሩ ሳለ ወደ ወይዘሮ ገኒ ጋር ስንሄድ ገኒና ቃልዬ እንግዲህ ቃልና ዳግም ባንድ ቁጭ ብለው ነበር እያለቀሰች የነበረው። በዚህም የተነሳ እንግዲህ ደስ ብሏት ስለ ፍቅር የጠየቃት መስሏት በጣም ደስ ብሏት ወይዬ የኔ አባት እያለችው ነበር። እሱ ግን የውሻሸት ፍቅረኛ በእርግጥ ስሜትን ይጎዳል። አንድ ሰው የምናፈቅረው ሰው
እሱ ለሚያፈቅራት ለዛችኛይቱ ስሜት ብሎ ይች የምታፈቅረውም ሴት ደግሞ የውሸት ድራማ እንስራ ብሎ ሲላት ምን አይነት ይሰማታል? ከዛ ያችኛይቱን ትንካላይ በኋላ ወደዛችኛይቱ ሊሄድ ለምንድን ነው በስሜቴ እንደዚህ የምትጫወተው? ምንም ቢሆን እኮ ሰው ነኝ እያለች እውነት ለመናገር ቃልዬ እዚህ ቦታ ላይ ስታለቅስ በጣም ነው ያሳዘነች ማለት ነው። ምክንያቱም ፍቅር ስሜት ነው። በስሜቷ ላይ ደግሞ እንደዚህ እናድርግ ሲላት በጣም ስሜት ይነካል ማለት ነው። እናም እንደዚህ ስትል በጣም ደስ ብሏት ነበር ገና ወሬውን ሳይጨርሰው። በመጨረሻ ስቅስቅ ብላ ስታለቅስ እንዴ ደስታ ነው ምንድን ነው እያለች ገኒም ግራ በመጋባት ነበረ። እና በቃ ይቅርታ ቃል እኔ እንደዚህ ለማለት አውቃለሁ እንደምታፈቅረኝ ግን ደግሞ ይሄን ማድረግ ስለማልችል ነው ሲላት እንዴት እንደዚህ ትለኛለህ? ምንም ቢሆን ክብር አለኝ ብላ ተነስታ ወደ ክላስ ገብታ በጣም ስታለቅስ እንግዲህ ወይዘሮ ገኒ አቅፋት በቃ አይዞሽም እያለች እሷን እንትን እያለች ትገኛለች። በመጨረሻ እንግዲህ ተረጋጊ ብላ እንግዲህ ምንድን አድርጎች ነው ብትል ልነግራት አልቻለችም። ከዛም እንግዲህ ተነስታ ወደ እሷ ሂዳ ማለት ነው ሁሉንም ነገር ወደ ዳግም ሂዳ ምንድን ነው ያደረካት ምንድን ነው ብትለውም አይ ምንም አላደረኳትም ሲል ንገረኝ ስትል አይ እኔ ፍቅር እንትን እንበል ብዬ ነበረ። አሁን ብሌን እየራቀችኝ ስለሆነ እሷ የምታደርገው ነገር እንደዛ እናደርግባት ብዬ እንደዛ ለማለት ነው። እንዴት ይሄን ታደርጋለህ? ጥሩ አድርገሃል እኮ ይሄን ያረኩ ሲል በጣም ትገርማለህ። እንዴት እንደዚህ ትላታለህ? እሷ እንደምታፈቅርህ እያየ ብላ በጣም ትጮህበታለች ገኒም ማለት ነው። በጣም ይቅርታ ብሎ እንግዲህ እሷም እዛ ቁጭ ብላ በቃ የኔ ልጅ ብላ አቅፋ እያባበለቻት ነበርና ቃልዬም እንግዲህ በመጨረሻ በቃ ግን እኔ በጣም አፈቅረዋለሁ፣ በጣም ለሱ ልዩ ቦታ አለኝ። ነገር ግን ይሁን በቃ በዚህ አጋጣሚ ምናልባት ባገኘው ስለምን እሺ ብዬ ደግሞ ለሚወዱት ሰው ብዙ ነገር መክፈል ነው። ስለዚህ አንተ ባትወደኝም እኔ ደግሞ ወድሃለሁኝ። ስለዚህ ከአንተ ጋራ መሆን በቃ የምትፈልገውን መሆን አለብኝ መሆን እችላለሁ ብላ ነበረ ያለችው ማለት ነው። በመጨረሻ እሺ በቃ ተስማምቻለሁ ስትለው አይ ተይው ችግር የለውም በቃ አመሰግናለሁኝ፣ ደግሞ ቆንጆ ሆነሻል፣ ይሄ እናቴ ቀሚስም አምሮብሻል፣ ልገዛልሻለሁ እያለ ይላታል ማለት ነው። አይ ችግር የለም አውቃለሁ በቃ ብዙ እንዲያውም አንድ ለመጨረሻ ጊዜ የምሰጥህ ነገር አለኝ ትለዋለች። እና ለምን የመጨረሻውን ካርድ ሰጥቸው ከዛ በኋላ ያለውን ነገር እንትን ማለት ይችላል ብላ እንግዲህ ያንን የሳሚን ፍቅረኛ ፎቶ አምጣ ስልክህን ብላ እዛ የሳሚን እንትና ዳግም ስልክ ላይ ስትሰጠው ይቺ የሳሚ ፍቅረኛ ነች። ከዛ በኋላ ተጣልተው ነው አስረግዟት እንደነበረ ተጣልተው ነው እንትን ያላት በማለት ይሄንን ስትለው እንግዲህ እውነትሽን ነው በማለት እንግዲህ ፈረስ እንትን ይላል እንጂ አይዋጋም በማለት ያደርሳል እንጂ አይዋጋም በማለት በቅኔ ትነግረዋለች። እሱም እየሮጠ ወደ ቤት ነበረ ያመራው ወደ እነ ብሌን ሰፈር ማለት ነው። ዳጊ እንግዲህ በአንድ ቆመው ሲያወሩ ስለነበረ አሁን ወደ ምግባችን እንግባና እንብላ፣ ካሁን በኋላ እዚህ እንደዚህ የምትል ከሆነ ጥርጣሬ የሚቀጥል ከሆነ እንትን ማለት አለበት ስትለው ነበረ። ገኒ ማነች ሰላም ማለት ነው ሳሚም እሺ በማለት የእሷን ሀሳብ ተስማምቶ ወደ ቤት እንግባ ምግባችንን እንብላ ብሎ በሚሄዱ ጊዜ እንግዲህ ብሌን ሲላት ብሌንም ተመልሳ መታ ምንድን ነው ምን ፈለክ ስትለው በቃ አትጨቃጨቀኝ ነገርኩህ እኮ ለምንድን ነው እንደዚህ የምትለኝ ስትለው በመጨረሻ እኔ አሁን ለአንድና ለመጨረሻ ነው የማዋራሽ ሲላትም እንግዲህ ሁሉንም ነገር ይሄውናልሽ ጓደኛ ብለሽ ያያሽው ሰው ዛሬ ይሄው ፍቅረኛውን ይዞልናል ሚስጥም ልጅ ያለው ነው ብሎ ሲነግራት እሷም ያንን
ፎቶግራፊ ይዛ የሱን እንዲህ እያየችው ነበረም። በድንጋጤም ብዙም አልደነገጠ። ያኔም ይሁንም በቃ እኔ አንተ ጋ ነኝ እንደነኝም አላዩ። ምክንያቱም አሁን ቃል ብሌን በእርግጥ እኔ ከአንተ ጋር እንደዚህ ከሱ ጋር እንደዚህ ብታስመስልም ትወደዋለች። እዚህኛውም ላይ የሆነ ስሜት አላት። ግን መልካምነቱን ለእሷ ሲል ይሄን መስዋዕትነት የከፈለውን ይሉኝታ ይዟታል ማለት ነው። እና በዛ የተነሳ አሁን ላይ ያንን ፎቶ ይዛ ነው ቁጭ አለችው ማለት ነው። ወደ ቃል ጋር ስንሄድ ቃል ከወይዘሮ ገኒ ጋር ሁና ጓደኛዬን እያለች አሁንም ፀሐይ እንደታሰረች ነች። እናም እንግዲህ ማነች ቃልዬ የበኃይሉን የሚያግትበትን አውቀዋለሁ፣ እሱ ከሆነ ያገታት እዛ ወስድሻለሁ ብላ እንግዲህ እስኪ ይዘሽኝ ሂጂ ብላ እንግዲህ እርግጠኛ ነኝ ለፀሐይ ብሌን ማነች ቃልና ወይዘሮ ገኒ ናቸው የሚፈቷት ብዬ ነው የማስበው ማለት ነው። እሱ ሳያቸው ፈተው እንደሚወስዷት ነው የሚታየኝ። ለነበረን ቆይታ አመሰግናለሁ። ባይ ባይ።